አውጥቼ ለሁሉም ሰው ደውዬ መናገር ስለማልችል በሰላሳ ዱባይ ላይ የሰርግ የቀለበት ፕሮግራም ይኖረናል ማለት ነው። እኔና የሩታዬ ኪት እኔ እንጃ ምን ብዬ ላስረዳ። ብቻ እኔ እንጃ በአንድ ቀን ነገሮች እንደዚህ በአንድ ይስተካከላሉ ብዬ አልጠበኩም ነበረ። እንግዲህ ፈጣሪ የልባችሁን ቅንነት፣ መልካምነት ምናምን ያያል መሰለኝ እና ተሳካ። እንኳን ደስ አለሽ ሩታዬ፣ እንኳንም ተሳካ። የእውነት ፈገግታዋ ሳይ ሩታ በጣም ነው ደስ ያለኝ ማለት ነው። እንኳን ደስ አላችሁ አብርሽና ሩታ። እንግዲህ እንደሰማችሁት አብርሃም በእንግሊዝ በ30 የሩታ እና የኔ የቀለበት የሰርግ ፕሮግራማችን ነው። እንዴ እዚህ ጋር ቀለበት የሚለው ግን የሆነ ውስብስብ ብሎብኛል። እሱ ነገር ግን በደንብ ጥያቄ ፈጥሮብኛል ማለት ነው። ለማንኛውም እጅግ በጣም ደስ ብሎኛል ሩታዬ እንደዚህ ፈገግ ብላ በመምጣቷ፣ በአጭር ጊዜ በአብርሃም መልስ በማግኘቷ በመደሰቷ እጅግ በጣም ደስ ብሎኛል። ውዶችዬ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። ላይክ አድርጉ። በእናታችሁ ላይክ እስቲ ብቻ አድርጉት። ላይክ ብቻ እናንተ ላይክ ማድረግ እናንተ ያሳብራ እስቲ 5000 ላይክ ቀለም ወቀስ ይሁን ግድ የለም ላይክ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ እወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮዬ እጅግ በጣም ደስ የሚል ነው። የእውነት እጅግ በጣም ተደስቻለሁ። የተደሰትኩት የሩታ ፈገግታን ሳይ ነው። ሩታ ስትደሰት ማለት ነው። እንግዲህ እኛ ሴቶች እናውቀዋለን ስለ ሴቶች ነገር ማለት ነው። ምክንያቱም ሴቶችና ሰርግ በቃ የሆነ ዝምድናቸው በጣም የተቀራረበ ነው። ወንዶች እንኳ ያው እንዳያችሁት ነው ብዙም አይደሉም። እኛ ሴቶች ግን ለሰርግ ያለን ጉጉት ልነግራችሁ አልችልም። እና በቃ ሩታ ጋር እየታየኝ ፈገግታዋ ነው። እና ሩታዬ እንኳን ደስ አለሽ። ያንቺ ደስታ የእኛም ደስታ ነው፣ የእኛም ደስታ ነው ማለት ነው። እንዲሁም አሸብርዬ፣ አዎ አሸብር አብርሃም ማለት ነው። አሁን ከዚህ በኋላ ይስተካከላል ስም በአሸብር ሳይሆን በአብርሃም ነው። ምክንያቱም አስደስተናል ማለት ነው። በዚህ በአጭር ጊዜ ትላንትና ጥያቄ ጠይቃ እንግዲህ በአጭር ጊዜ መልስ ስለመለስክላ ሩታን ስላስደሰትካት እጅግ በጣም ደስ ብሎኛል። እንኳን ደስ አላችሁ። እናንተ ደስ አላችሁ? ደስ አላላችሁ? የሰው ደስታ የሚያስደስታችሁ እንኳን ደስ አላችሁ። በተለይ ለአብርሽና ለሩታ ኦዲየንሶች አድናቂዎች እንኳን ደስ አላችሁ። ምክንያቱም ይሄ የእናንተም ጥረት ነው ማለት ነው። የእናንተም ፍላጎት ስለሆነ እንኳን ደስ አላችሁ። እንዲሁም ደግሞ የአብርሃምና የሩታ ቤተሰቦች እንኳን ደስ አላችሁ። አዎ ልጆቻችሁ ለወግም ለማድረግ ሊበቁ ነው ማለት ነው። እንግዲህ አብርሃም እንደሰማችሁ በእንግሊዝ በ30 የቀለበትም የሰርጋችንም እያለ ነው ማለት ነው። እኔ ግን እዚች ጋር ጥያቄ ፈጥሮብኛል። አብርሃም አታወዛገብና አወዛገብከን እኮ ግራ አጋባህን። አሁን ንግግርህን ደስ ብሎኛል፣ ነገር ግን የተወዛጋገበ ነገር ነው። ቀለበት ነው ሰርግ ነው እንዴ? ቀለበት ጊዜ እኮ አለፈ። ቀለበት አድርገህላታል ከዚህ በፊት ከአንዴም ሁለቴም ማለት ነው። መጀመሪያ ቡታጀራ ላይ፣ ከዛ በኋላ ደግሞ በሆነ ጉዳይ ተጣልታችሁ ቀለበቷ ስታወልቅ ለሁለተኛ ጊዜ እንግዲህ ትልቅ ሆቴል ውስጥ ሰፕራይዝ አድርገሃታል ማለት ነው። እና አሁን ምንድነው የሰርግ ነው፣ በቃ ይሄ የሰርግ ፕሮግራም ነው። እኔ ያው አብርሃም ትንሽ እንትን ስላላለው ነው ማለት አገላለጹ ነው። ብዙዎቹ ግራ አጋብቷል። እንዴ ቀለበት ምናምን የዛሬ ቪዲዮ እንዴት ነው ገብቷችኋል ወይ ምናምን የሚሉም ልጆች አሉ ማለት ነው። እና የአብርሃም ንግግር ነው ያ ቀለበት ምናምን ሰርግ ምናምን ድብልቅልቅ አድርጎታል ማለት ነው። እና የሰርጋቸው ፕሮግራም እንግዲህ በ30 ነው። አዎ የሰርግ በሚለውን ይስተካከልልን። ከዛም በኋላ ከዱባዩ መልስ እንግዲህ ቡታጀራ ፕሮግራም ትልቅ ፕሮግራም አለን። 3 ወሩ በሙሉ እንግዲህ የኛ የደስታ ጊዜ ነው ብለዋል። እንግዲህ እስከ መጨረሻው እንደው ደስታችሁን ያሳምርላችሁ። በጣም ደስ ብሎኛል። እንግዲህ የታወቀ ነው እነሱ ሰርግ ከደገሱ በኋላ አገር ቤት ላይ ያው ቡታጀራ ላይ የእናት የአባት እንግዲህ የተዋወቅ ፕሮግራም ነው ማለት ነው። ያው እኔ ጠዋትም ተናግሬያለሁ። አብርሃም ከሩታ ቤተሰብ ይተዋወቃል፣ ሩታዬ ደግሞ ከአብርሃም ቤተሰብ ትተዋወቃለች ማለት ነው። ይህ ቤተሰብ ተዋወቅ ነው የቡታጀራው። አሁን ግን የራሳቸው ነው። ሱፍ ለብሶ አብርሃም፣ ሩታዬ ደግሞ ያው
ቬሎ ለብሳ እንግዲህ ዱባይ ላይ ዝንጥ የሚሉበት ነው ማለት ነው። እንግዲህ በዛን ሰዓት እንግዲህ በጣም እንደሰታለን። ምነው ቀለሟ እንግዲህ ማለት አበዛሽ እንዳትሉኝ፣ ያው ከደስታ አንጻር ነው እናንተ። አቤት ወሬ አቤት ወሬ፣ የወሬ ጥማት እኮ እንደው በአፍጢማችሁ እኮ ነው የሚደፋችሁ። እንደው አይልመድባችሁ። ዩቲዩበር መሆን እኮ ከባድ ነው። ማዳሜ እንግዲህ በፍጡር ሰዓት በቃ ጥርግ አድርጋ በዚህ ወር እናቷ ቤት ትወስደኛለች። ይሄ ቪዲዮ ሲለቀቅ የት አባቴ ልግባ? እንደው የት ሄጄ ቪዲዮ ልስራው? የት ሄጄ ደስታዬ ልግለጽ? እናንተ እንደው በቃ ልበላቸው የሆነ ነገር አምጪ ሲሉኝ ራሱ ልታዘዝ እንደው ልበላቸው ደረስኩኝ አልኳችሁ እኮ። እንደው የወሬ ጥማት እኮ ነው እና ደርሼለታለሁ። ምንም ቢሆን ቢመሽም ብቻ ላይክ፣ ሼር፣ ሰብስክራይብ አድርጉ ውዶችዬ። የሰው ደስታ የሚያስደስታችሁ ሰውን ስለተደሰተ የምትደሰቱ ላይክ አድርጉ። የእውነት እጅግ በጣም ደስ ብሎኛል። የሰው ደስታን ያስደስተኛል ውዶችዬ። ሰው ሲደሰት በጣም ነው ደስ የሚለኝ ማለት ነው። የእውነት የሩታ ደስታ የሆነ ውስጣችሁ የሆነ ነገር የሚያስተጋባው ነገር አለ ማለት ነው። ሴት ናት እንደዚህ ስትደሰት በጣም ነው የተደሰትኩት። ለምን መሰላችሁ? መግቢያችሁ ላይም ተናግሬያለሁ። እኛ ሴቶች ለሰርግ ያለን ጉጉት በጣም ከባድ ነው፣ በጣም ማለት ነው። ሰርግ በጣም ነው የምንወደው ማለት ነው። ሩታም የታየባት ያ ነው እና ስለተደሰሽ ሩታዬ እንኳን ደስ አለሽ። በድጋሚ ደስታሽን ደስታዬ ነው። እንግዲህ ከዚህ በኋላ የደስታ ጊዜ ነው ብለዋል። ያው ደስታውን እስከ መጨረሻው ያድርግላችሁ፣ ፍጻሜያችሁን አላህ ያሳምርላችሁ። በቃ የሰው ደስታ ያስደስታችሁ ውዶችዬ። እኔ ሰሞኑም እያልኩ ነበር፣ የሆነ ነገር ታይቶኝ ነበረ። በቃ የሆነ ነገር ማለት ነው። ሰርጋቸው ምን ነው ቀለሟ እንደው የምትቀባጠር። እነሱ እኮ ስለ ሰርግ አላወሩም። ይኸው ያልኩት አልቀረም። እኔ ትንሽም የሆነ ፍንጭ ይኖረኛል፣ በቤተሰብ በኩል የሆነ ነገር እሰማለሁ። ሰርግ ስል እንደውም አንዷ ምንድን ነው ቀለሟ የምታንዘራጩ? ጋሽዬ እኮ ስለ ሰርግ አላወሩም ስለ እርቅ እንጂ አለች ማለት ነው ስትለኝ፣ እኔ መለስኩላ መልካም ምኞት መመኘት እኮ መልካም ነው አልኩኝ። ይኸው ጥሩ ነገር ስለተመኘሁላቸው ሰርጋቸው በአጭር ጊዜ እንግዲህ በእንግሊዝ በ30 ብዙዎቹ እንዴት በአጭር ጊዜ እያለ ወይ ምናልባት እንደ በፊቱም አሁንም ድራማው ነው እየሰራብን ያለው አብርሃም እያላችሁ ነበረ እንዴ? አሁንማ በ30 ብሎ በእንግሊዝ በ30 ዱባይ እንገባለን ብሎ ከ30 ቢያሳልፈው ይኸው አሸብር እንዳሸበረን ነው በቃ ከዚህ በኋላ የሚቀረው ማለት ነው። ስለዚህ የአሁኑ እንኳ እውነተኛ ነው የሚመስለኝ ማለት ነው። በጉጉት ነው የምንጠብቀው። እንዶ አብርሃም እውነቴን ነው እኔ ልሙትልህ እንዲህ በአክሮባት ልደፋለ። አሁን ብትሸውደን በፊትም ራሱ በ12 በ30 በ22 ቀጣይ ወር ስትለን እንደው ቁጭ ብለን ስንጠብቅህ አዋርደህናል። አሁንም እንግዲህ በ30 ብለህን በእንግሊዝ በ30 ብለህን እንዲሁ በ31 ራሱ ብታረገው አንፋታም። ለማንኛውም በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ለአብርሃምም ለሩታም ለቤተሰቦቻችሁም ለአድናቂዎቻችሁም እንኳን ደስ አላችሁ። እንግዲህ ቀጣይ ከ12 ቀን በኋላ ነው። ከ12 ቀን በኋላ ያሸበረቀ ሰርግ ነው ማለት ነው። ዱባዮች እንግዲህ ተዘጋጁ እናንተ። አሜሪካንም እንመጣለን ለሰርግህ እንመጣለን ያሉኝ አሉ። ስለዚህ ለሁሉም ደውዬ ማዳረስ ስለማልችል ነው እዚህ ላይ ቪዲዮ የሰራሁት ብለዋል ማለት ነው። ከአሜሪካን የሚመጡ እናንተ ይመቻችሁ። ለማንኛውም ሰላማችሁ አላህ ያብዛልኝ። ላይክ ማድረጋችሁን እንዳትረሱ። መገን ቻው።